በትግራይ ጦርነት ተጀመረ። ጦሩ በሁለት ግንባር ተወጠረ። በሰሜናዊ የኢትዮጵያ ክፍል በድጋሚ የሰማዩ ድባብ በባሩድ ጭስ እየተናጋና ሰላሙ አየር በከባድ መሳሪያዎች ድምጽ እየተናወጠ ይገኛል። ለወራት ያህል አንጻራዊ መረጋጋት ሰፍኖበት የነበረው የትግራይ ክልል አካባቢው አሁን ላይ በሁለት የተለያዩ ግንባሮች የተቀሰቀሰው አስደንጋጭ ተኩስ ቀጠናውን ወደ አዲስ አመጽ አዙሪት ውስጥ እየከተተው መሆኑን ከስፍራው የሚወጡ መረጃዎች በጉልህ እያሳዩ ነው። ይህ አዲስ ግጭት ክልሉን በበላይነት የሚመራው የህወሓት ኃይልና በተለያዩ ተቃዋሚ ወገኖች መካከል የተፈጠረ ሲሆን የጦርነቱን ነበልባል በከባድ መሳሪያዎች ታግዘው እስከ ምሽት ድረስ እየተባባሰ ቀጥሏል። የመጀመሪያውና እጅግ አስደንጋጩ የጦርነት ግንባር የተከፈተው ስትራቴጂካዊ በሆነው የወልቃይት አቅጣጫ ነው። በትግራይ ድንበር አካባቢ የተሰማራው የተከዜ ዘብና የሀገር መከላከያ ሰራዊት ጥምረት በመፍጠር ድንበር ጥሰው በመግባት ከፍተኛ ውጊያ የከፈቱ ሲሆን ይህ እርምጃ የተወሰደው ህወሓት ባለፉት ወራት መጠነ ሰፊ ቁጥር ያለው የሰው ኃይልና ወታደር ወደ ወልቃይት ለማስገባት ሲያደርግ የነበረውን ከፍተኛ ዝግጅት ተከትሎ ነው። የባስ ብሎም በጎረቤት ሱዳን ምድር የሚገኘውና አርሚ 70 በመባል የሚታወቀው የህወሓት ታጣቂ ኃይል የወልቃይት ድንበር ጥሶ በመግባት ግንባሩን ለመቀላቀል የመጨረሻውን የክተት ትዕዛዝ በጉጉት እየተጠባበቀ ይገኛል። የስፍራው መስመር አመራሮች ህወሓት ወልቃይትን መርገጥ ይናፍቀዋል እንጂ አይሳካለትም በማለት ያላቸውን ቁርጠኝነት የጦርነት ዝግጅት በይፋ እያስተጋቡ ይገኛሉ። በሌላ በኩል ደግሞ ከድንበር ራቅ ብሎ በክልሉ እምብርት ውስጥ ሌላ የለየለትና ደም አፋሳሽ የቤት ውስጥ ውጊያ ተቀስቅሷል። በትግራይ አቤ አዲ አካባቢ ከማለዳው ጀምሮ እስከ ምሽቱ ድረስ የቀጠለው ይኸው ግጭት የተፈጠረው ህወሓት በባህላዊ መንገድ ወርቅ በማውጣት ላይ የሚገኙ የአካባቢው ነዋሪ ወጣቶችን ከይዞታቸው ለማፈናቀልና ቦታውን ለመቆጣጠር የኃይል እርምጃ በመውሰዱ ነው። አርሚ 60 የተባለው የህወሓት የጦር ክፍል ይህንን ጉልበት የተቀላቀለበትን የማስወጣት ስራ ለመፈጸም መሞከሩ ከዛም በመሬታቸው ላይ የሚለፉት ወጣቶች ዘንድ ብርቱ ያጸፋ ምላሽና ቁጣ ተቀስቅሷል። ወጣቶቹ መብታቸውን ለማስከበር በወሰዱት የጋራ መከላከል እርምጃም ምክንያትም ውጊያው በእጅጉ አገርሽቶ በርካታ ሰዎች መቁሰላቸውም ተነግሯል። ይህ በሁለት ግንባር የተከፈለውና ንጹሃን ጭምር እየበላ ያለው አዲስ የጦርነት ማዕበል በክልሉ ውስጥ የተፈጠረውን የፖለቲካ መፈንቅለ መንግስት ጋራ ቀጥተኛ ግንኙነት እንዳለው የቅርብ ምንጮች ይናገራሉ። የቀድሞ የትግራይ ጊዜያዊ አስተዳደር የነበሩትን ጀነራል ታደሰ ወረደን በመፈንቅለ መንግስት መሰል አካሄድ ከስልጣን አስወግዶ ወደ ክልሉ ስልጣን እጁ ያስገባው ዶክተር ደብረጽዮን ገብረ ሚካኤል የኃይል ቡድን ይህንን መሰል ጠንካራና የማያወላውል ወታደራዊ እርምጃ እንዲወሰድ ቀጥተኛ ትዕዛዝ ማስተላለፉ ታውቋል። አዲሱ የደብረጽዮን አመራር ውስጣዊ አንድነቱን ለማጠናከርና ውጫዊ ተጽዕኖችን ለማቋቋም የጦርነት አማራጭን እየገፋበት በመሆኑ የቀጠናው የወደፊት ዕጣ ፈንታ ይበልጥ ወደማይታወቅ ስጋት፣ ፍርሃት ውስጥ እያሸራሸረው ይገኛል። በትግራይ ምድር ላይ ዳግም የጦርነት ነጋሪት በኃይል እየተጎሰመ ያንዣበበው የባሩድ ጭጋግም የክልሉን ብቻ ሳይሆን መላው የአገሪቱን የፖለቲካ ምህዳር በከፍተኛ ውጥረት ውስጥ የከተተ ይመስላል። የህወሓት የክተት አዋጅ ለመላው የትግራይ ህዝብ የተላለፈ ሲሆን በትምህርት ቤቶች በ20 ቀናት ውስጥ ሙሉ በሙሉ እንዲዘጉ ውሳኔ ተላልፏል። ይህ የተላለፈው የመዘጋት ውሳኔ ክልሉን በአጭር ቀናት ውስጥ ወደ ታላቅ ወታደራዊ ካምፕ ለመቀየር የታለመ ቀዳሚ ስትራቴጂካዊ እርምጃ መሆኑን በግልጽ ያሳያል። ይህ የክተት ጥሪ የተወሰኑ ወታደራዊ ክፍሎችን ብቻ ሳይሆን መላውን የክልሉን ህዝብ ያካተተ በመሆኑ ከቤት እመቤቶች እስከ አርሶ አደሮች ከቀለም ተማሪዎች እስከ ወጣቶች ድረስ እያንዳንዱን የህብረተሰብ ክፍል ወደ ጦርነት ግንባር የሚማግድ ፍጹም ህዝባዊ ንቅናቄ ሆኗል። ከህወሓት ወታደራዊ ክንፍ ሾልኮ የወጣው ሚስጥራዊ መሰነድ ክልሉ ወደ ከፋ ጦርነት ለማምራት የወሰነበትን የመጨረሻውን የሰዓት ቆጣሪ ይፋ ያደረገ ታሪካዊ ክስተት ሆኗል። ሰነዱ ተራ ወታደራዊ መግለጫ ሳይሆን እጅግ በጥንቃቄ የተቀመረ የትግራይን የሰው ኃይልና መሰረተ ልማት ሙሉ በሙሉ ወደ ጦርነት ማሽነት ለመቀየር የታለመ ስትራቴጂካዊ ፍንጭ ነው። ይህ ሾልኮ የወጣ ሰነድ ዋነኛው አስደንጋጭ ነጥብ የሰኔ ወርን እንደ ወሳኝ የጦርነት መጀመሪያ ምዕራፍ አድርጎ አስቀምጦታል። ለዚህም ስኬት ሲባል በትግራይ የሚገኙ ትምህርት ቤቶች ሙሉ በሙሉ በ20 ቀናት ውስጥ በአስቸኳይ እንዲዘጉ የተላለፈ የውስጥ ትዕዛዝ በዝርዝር ያትታል። ሰነዱ እንደሚያሳየው ይህ የትምህርት ቤት ተቋማትን የመዝጋት ውሳኔ ተራ የበዓላት ረፍት ሳይሆን በግንቦት 30 በኋላ ክፍሎቹንና ሰፊ ግቢዎቹን ወደ ወታደራዊ ካምፖች፣ የጦር መሳሪያ ማከማቻነትና መላው ህዝብ ፈጣን የጦርነት ስልጠና መስጫ ማዕከላት ለማድረግ የታቀደበት ስልታዊ ዝግጅት ነው። ይህ ሰነድ ይፋ መሆኑ በመላው ክልል ላይ ከፍተኛ የስነ ልቦናና የደህንነት ውጥረት የፈጠረ ሲሆን የጦርነቱ ዝግጅት ምን ያህል እንደተጧጧፈና ወደ ኋላ መመለስ እንደማይችል ምዕራፍ መድረሱን ለዓለም ፍንትው አድርጎ አሳይቶታል። ሰነዱ በትግራይ ድንበሮች ላይ የተከማቸውና ትዕዛዝ እየተጠባበቀ ካለ የፌዴራል መከላከያ መካናይዝድ ጦር መንጃ
መረጃ ጋር ተዳምሮ ሲታይ የዶክተር ደብረጽዮን አዲስ አመራር ከፌዴራል መንግስቱ ጋር በቀጥታ ለመጋፈጥ የወሰነው ቁርጠኝነትን ያሳያል። የሰነዱ መሽለክ የውስጥ ሚስጥር ጥበቃው መላላቱን በከፍተኛ መኮንኖች መካከል ሳይቀር መከፋፈል መኖሩን የሚያሳይ ቢሆንም በውስጡ የያዘው ይዘት ግን መላው የትግራይ ህዝብን በአንድ ጊዜ ለጦርነት የሚጋብዝ በመሆኑ ቀጠናው ወደማያልቅ አዙሪት ውስጥ የሚከት አደገኛ ወታደራዊ ካርታ ሆኖ ተመዝግቧል። ከግንቦት 30 በኋላ የተማሪዎች መማሪያ ክፍሎች ወደ ጦርነት ስፍራ ወደ ስልጠና ማዕከልነት ሲቀየሩ ህጻናትና ወጣቶች የብዕርና ደብተርን ዋጋ ወደ ጎን ትተው መላው ማህበረሰብ ደግሞ የጥይትን የባሩድ ድምፅ እንዲለማመድ የሚገፋፋ አስገዳጅ አካባቢ ይፈጠራል። ይህ የ20 ቀናት የጊዜ ገደብና የሰኔ ወር የጦርነት እቅድ በዶክተር ደብረጽዮን የሚመራው በቅርቡ ጀነራል ታደሰን ከመንገድ በማንሳት ስልጣኑን ያጠናከረው አዲሱ ኃይል ሚዛን ወደ ኃይል የማይመለስ ወታደራዊ ቁማር ውስጥ መግባቱን ያረጋግጣል። በትግራይ ድንበሮች ላይ የተከማቸውና ትዕዛዝ እየተጠባበቀ ያለው የፌዴራል መንግስቱ መካናይዝድ ጦሩ በወልቃይት አካባቢ ከተከዜ ዘብ ጋር በመሆን ጦርነትን የጀመረ መሆኑ እየተገለጸ ይገኛል።